ሰላም ወገን እንዴት ናችሁ? በድጋሚ መጣውላችሁ። እዚህ ጋር እንደምታያቸው እነዚህ ቆንጃጅት ሴቶች ኢንስታግራም ላይ ፎቶ ፖስት አድርገዋል። እየገባችሁ ላይ ካድርጉላቸው ማለት ነው። ያቸው እስኪ እንዴት እንደሚያምሩ የኔ ታዳጊዎች። ገና እኮ ልጅነታቸውን አልጨረሱም። ህይወት አስገድዷቸው የኑሮ ሁኔታ ሆኖባቸው ነው እንጂ ማለት ነው። ገና እነዚህ ልጆች በቤተሰብ እጅ ሆነው እንደፈለጉ መቦረቅ የሚፈልጉ ልጆች ናቸው፣ የምር ማለት ነው። ግን አሁን እነሱ እንደዛ ሳይሆን አይደለም። አሁን በፊት ጀምረው ራሳቸውን በራሳቸው እያስተዳደሩ ያሉ ሴቶች ናቸው። አይደለም ራሳቸውን በራሳቸው ቤተሰብን ሁሉ ወይም ደግሞ ሌላ ሰዎች የሚደርሱ ሴቶች ናቸውና እግዚአብሔር ይጠብቃችሁ ከክፉ ነገር ሁሉ እሱ ይጠብቅልኝ። ሲቀጥል ደግሞ ትናንት ግምጃ ያወራቸው ሪከርድ እያየሁ ነበርና ዩቱብ ላይ ፖስት ተደርጎ ማለት ነው። ይመችሽ ነው የምልሽ። አፌ ቁርጥ ይበልልሽ። እንዴት አድርጋ እንዳስደሰተችኝ እመቤቴን በደንብ አድርጋ። ያው ሲጀመር ቢዚ ስለነበረች ነው ሰሞኑን ያለመለሳቸው። እንደምታውቁት መዝናናት ላይ ስትሆኑ ደግሞ ይደክማልም። ለራሳችሁም ጊዜ ለመስጠት እስከሆነ የምትሄዱት ለራሳችሁ ጊዜ ትሰጣላችሁና ትናንት ደግሞ በደንብ አድርጋ መልስ ሰጣለች። መልሱም ደግሞ ባለፈው ሲያሽቃብጡ የነበሩት አይታችኋል። እኔም ነግሬያችሁ ነበረ እሷን ለመጣል ጨረቃ ፋሚሊ ያልሆነ ነገር እንዲያስብና እኛ ደግሞ በቃ ከጨረቃዎች ጋር እንዳትመጣ ምናምን እንዲባል ነገር እንኳን በደንብ የተፈጠረው እንደዛ ነገር ከተፈጠረ በኋላ ነው። ብሩኬ ጋር ያልሆነ ነገር እየፖሰቱ ነበር ምናምንና እኔ እነሱ ስንት ነገር ያሳለፉበትን ፍቅር እኔ ማነኝ አሁን ገብቼ እንደዛ ያደርግ የምችለው? ሲቀጥል ደግሞ እኔን ለመጣል እና በነገሮች እኔን ለመጥለፍ ስለፈለጉ ነው ብላ ተናግራለች ማለት ነው። እነሱ ደግሞ እኔ የተነሳሁበትን ቦታ ስለወደዱት እኔን ከፍ ለማድረግ እኔም ደግሞ ከፍ ለማለት ፈልጌ እንጂ ሌላ ነገር አይደለም ብላም ደግሞ ተናግራለች። እንዲሁም ደግሞ ስለ ቦቼም ደግሞ አንድ ልነግራችሁ ፈልገው ነገር ቦቼም ስቶሪ ያደረገው ነገር አለ ማለት አካውንቱ ሪፖርት እየተደረገበት እንደሆነ እንዲሁም ደግሞ ብዙ ቪዲዮዎች እንደጠፉበት ለተወሰነ ቀን ደግሞ ለ13 ቀን አይ ቲንክ ቪዲዮ ፖስት ማድረግ እንደማይችል እንደተደረገና ሪፖርት እየተደረገብኝ ነው ባለው መሰረት ደግሞ ግምጃ ተናግራለች ማለት ነው። ማለት የእኔ ልጆች ሪፖርት እንደማያደርጉ አውቃለሁ። ነገር ግን ሪፖርት የምታደርጉ ሰዎች እባካችሁ አቁሙ። ደግሞ ነገር ለማንም አይጠቅምም ጋይስ፣ ለማንም አይጠቅም ነገር። ራስን ዝቅ ነው የሚያደርገው፣ ራስን ነው የሚያዋርደው፣ ራስን ነው ዝቅ የሚያደርገው እንጂ ሰውን ዝቅ አያደርግም። ተንኮል ራስን ጎድቶ ነው ሰው የሚጎዳው። በገንዘብ ሊሆን ይችላል፣ በጊዜያችሁ ሊሆን ይችላል። መጀመሪያ ራሳችሁን ነው መስዋዕት የምታደርጉ ተንኮል ለመስራት ማለት ነው። ተንኮል የምሰራበትን ለራሳችን ብናደርግ ባይነኝ እና እባካችሁ እንደዛ ነገር አታድርጉ ብላ ተናግራለች ማለት ነው። ሁላችሁም የምትወዱትን ሰው ላለማስነካት ሌላኛውን ሰው አትንኩ። ሁሉም ሰው በሚወደው ሰው ድርድር አያውቅም። ሰው የምትወዱትን እያያዛችሁ መሄድ ማለት ነው። እሱንም ተናግራለች። ቴንኪው የኔ ቆንጆ። ግን መናገር የምፈልገው ነገር ምንድን ነው፣ የግምጃ ልጆች እንዳልሆኑ እኮ ይታወቃል። ግን ሰው ሲጣላ ለምን ይመስላችኋል ሶስተኛ ወገን እንዳይገባባችሁ የሚባለው? ለምሳሌ ግምጃይና ቦቼ ባልሆነ ነገር የሰው ልጅ ናቸው። ተግባቡ፣ ተዋደዱ፣ የሆነ መሀል ላይ ያለመግባባት ተፈጠረ፣ ተለያዩ። ማንም ሰው እንደሚሆን አዲስ ነገር አይደለም፣ ብርቅም አይደለም። ነገር ግን እንደዚህ አይነት ነገር ሲፈጠር ሁለት ሰዎች ሲለያዩ መሀል ላይ ሌላ ወገን ጠላት አለ እኮ ሌላ ጠላት በዛ መሀል ሌላ ብዙ ጠላቶች ይጠቀማሉ። አንድ የሆነ ነገር ሲሆን እከሌ ናት ይባላል። ግምጃ የሆነ ነገር ስትሆን ቦቼ ነው ይባላል። ቦቼ ሲባል ግምጃ ናት ትባላለች። ገባችሁ አይደለ? እንደዛ ነው ያለው ነገር። የቦቼ ብቻ አይደለም የግምጃ ራሱ ማለት ነው። ማርያምን ብዙ ቪዲዮዎቿ እየጠፉ ነው። ብዙ ቪዲዮዎቿ ቫይራል እየወጡ አይደለም። እኔ ራሱ በምንድን ነው ያወቅኩት? ልክ ቪዲዮ ፖስት ዲዩት አድርጌ ነበርና በቀደምነት ከአንዳንድ ነው በቃ ጥፍት ያለው ማለት ነው። እዛው ላይ ቫይራል እንዳይወጣ ነው የሚይዘው። ስለዚህ የሁለታቸውም በዚህም በዛም ጠላት አለ። የሁለታቸውም ልጆች ምንም አያደርጉም፣ የቦቼም የግምጃይም ማለት ነው። ግን እንዳልኳችሁ ሌላ ሁሉም ሰው ሊለፈልፍ ይችላል፣ ሲናደድ ሊሳደብ ይችላል፣ ሊናገር ይችላል። ሁሉም ሰው እንዳልኳችሁ በሚወደው ሰው ድርድር ስለማያውቅ። ከዛ ውጭ ግን ሶስተኛው ግን ገብታችሁ ደግሞ ምቀኛ የሆናችሁ ተዋቸው። ቦቼም ይስራበት፣ ግምጃይም ትስራበት። ምንም አላደረጉም እነዚህ ልጆች። ማንኛውም ሰው እንደሚገናኙ ተገናኙ፣ ተለያዩ፣ በቃ አለቀ። ኦኬ። እኛም ምን እንዳገናኛቸው ምን እንዳለያያቸው በምን ምክንያት ነው እሱን ተውት፣ ተወርቶ ማልቋል። ምንም እንዳዲስ የሚያስጀምረው ነገር ስለሌለ ግን ምንድን ነው ባጭሩ ግምጃዬ የዋ ሰው ናት። ማርያምን ወጣ እንደዚህ እንኳን ለምን ምን አገባኝ ብላ ዝም ማለት ይችል ነበረ፣ ግን ተናግራለች። ገባችሁ አይደለ? እንደዚህ አይነት ነገር ሲፈጠር ወደ አልሆነ የእሷ ልጆች ናቸው ነው የምትሉ ካላችሁ አይደሉም፣ ሊሆኑም አይችሉም። ደግሞም አንዳንድ ሰዎች እንዳልኳችሁ የሚያስመስሉ እስስት የሆኑ ሰዎች ደግሞ አሉ። እናንተም እንደዛ የምታደርጉ ከሆነ አቁሙ። ቦቼ ወንድማችን ነው፣ ምንም ጠላታችን አይደለም። ግምጃ የታችን ጠላታችን አይደለንም። ሁለታቸውም ይስሩ ይደጉ። ገና ታዳጊ ልጆች ናቸው። ገና እየወጡ ያሉ ልጆች ናቸው እኮ
ምንም ሰርተው ምናምን የጨረሱት ነገር የለም። ገና ፓወራቸውን ማሳየት የሚችሉ ልጆች ናቸው። ሶ በርቱልኝ እና ግምጃዬ ደግሞ 800 ፎሎወር ገብታለች እና እንኳን ደስ አለሽ የኔ ቆንጆ። በተረፈ ደግሞ ቅምጥሌ የኔ ወርቅ ትናንት ፖስት ባደረጉት እንግዲህ አይታችኋል። ኢንስታግራምም ቲክታክ ላይ መጣው ነበረ። ምንድነው አሞኛል እኮ አይዞሽ አትይኝም እየተባባሉ ማለት ነው። አለልሽም ስቶሪ ያደረግሻት ልጅ ትበልሽ ምናምን በሚል ድምጽ መጣዋል አብረው። በጣም ነው የሚያምሩት። አሁን እነዚህ ሁለት ልጆች ምናቸውም አይጠላም፣ ምናቸውም አብረው እንዳይሆኑ የሚያስገድድ ነገር የለውም። እንደውም አብረው ቢሆን ራሱ እንዴት ደስ እንደሚሉ ፍቅር የሆኑ ልጆች ናቸው። ገና ትንንሽ ታዳጊዎች ናቸውና እወዳቸዋለሁ የኔ ወዶች። እንዲሁም ደግሞ በሁለታቸው ነው ሜንሽን ተደርጎ ኢንስታግራም የተለቀቀው። ይሄኛው ግን አይዞሽ አትበይ ምናምን ቲክታክ በግምጃ የሆኑ ግን ቅምጥሌ ሜንሽን ተደርጋለች ማለት ነው። በቀደም አይታችኋል በቅምጥሌ ተለቋልና ሁላችሁም ብዙ ኮሜንቶች እያየው ነበረ። ኮሜንት ለማንበብ ሞክሬያለሁ። ለማንበብ በሞከርኩት ግን ጥሩ አስተያየቶችም አሉ። የሆነ ሰውን ወዳልሆነ አመለካከት ሊመራ የሚችልም አለ። ከመደንገጥ፣ ከስጋት፣ ከመውደድ፣ ከአክብሮትም የተነሳ ኮሜንቶች አሉ። ብቻ ሁሉም ሰው እንዳመለካከቱና እንዳቅጣጫው የተለያየ አይነት ኮሜንት አለ። ፖስቱ እንግዲህ ሰው ለመዋደድ ሰው መሆን ብቻ በቂ ነው ነው የሚለው ያ ሰውን ለመውደድ ሰው መሆን በቂ ነው። አይደለም የኢትዮጵያ ልጆች ሆነን አንድ አይነት ቋንቋዎች እየተናገርን እየተግባባን ቀርቶ እዚህ ጋር ካለንበት ሁላችንም አውሮፓ ልትሆኑ ትችላላችሁ፣ እንግሊዝ፣ አሜሪካ፣ ካናዳ፣ ኤቭሪዌር ወይ የትም ልትሆኑ ትችላላችሁ። ሰው በመሆኑ ብቻ ትወዳላችሁ አይደለም። እኔ እዚህ ጋር ስኖር የሆነ የሀገሬ ልጆች ስለሆኑ ነገ ከነገ በኋላ አብሬያቸው እቀጥላለሁ ብዬ አይደለም። ግን ስወዳቸው በሰውነታቸው ነው የምወደው። እነሱ የሚወዱ በሰውነቴ ነው። እናንተ የምትወደዱ በሰውነታችሁ ነው። እናንተ የምትወዷቸው በሰውነታቸው። ሰው ከሆነ ብቻ በቂ። ዘሩ፣ ክልሉ፣ ሃይማኖቱ፣ ምኑ እሱ ምንም ነው አይጠቅምም ምንም። ስለዚህ ለምን እንደዚህ ሆነ፣ ለምን እንደዛ ሆነ፣ እዚህ ጋር እዛ ጋር አንዳንድ ነገሮች ደግሞ እኔ እያየሁት ያለሁት የሰው ልጅ በመልካም ያደረገውን ነገር ወይ ደግሞ በቅን ያደረገው ነገር ወደ ሌላ ነገር የምታዞሩ ሰዎችም አላችሁ። ገባችሁ? አሁን እዚህ ጋር አንዳንድ ኮሜንቶች ቅምጥሌ ላይ በጣም እያላችሁ ነበረ። አንድ ያልገባኝና ያልተረዳሁት ነገር አለ፣ ደግሞ የገባኝ ነገር አለ። እንዲሁም ደግሞ ከማሰብ የተነሳ እንደሆነ የገባኝ ነገር አለ። ሴት ልጅ ምን እንደሆነች ምናምን ተብሎ በሚዲያ ላይ በሚወራው ነገር ትፈራላችሁ፣ ትሰጋላችሁ። ቅምጥሌ እንድትሰበር አትፈልጉም። እሱን አውቃለሁ። እሱን በደንብ ነው የማውቀው፣ ሳላቀርቻ አይደለም። ግን ደግሞ አንዳንድ ምክሮች ስትመክሩ በውስጥ ሲቀጥል ደግሞ አንዳንዴ ለሰው ሞራል መጠንቀቅ የሚባል ነገር አለ። ለሰው ሞራል ተጠንቀቁ። ኦኬ። የሰው ልጅ በትንሽ ቃል ይሰበራል፣ በትንሽ ቃል ቀና ይላል። የሰው ልጅ ይሰብራችኋል፣ የሰው ልጅ ያድናችኋል። ቃላቶቻችሁን ተጠንቀቁ። ካፋችሁ ከምታወጡት በእጃችሁ ለምጽፏቸው ለእያንዳንዱ ነገር። በተለይ ደግሞ ስሜታዊ ስትሆኑ ተረጋጉ። ዝም ማለት ይሻላል። ዝምታ ወርቅ ነው። ዝም ብላችሁ ስታሳልፉት ነገሩ ሲያልፍ ወይኔ ለምን እንደዚህ አላልኩም፣ ለምን ዝም አልኩ ምናምን ብላችሁ አትጸጸቱ። የሆነ ነገር ሆኖ ግን በስሜት የተናገራችሁትና ያደረጋችሁት ነገር እድሜ ልካችሁን ይጸጻችሁ። ለምን ዝም ብል አለፈ እኮ ትላላችሁና የማያልፍ ቀን የማይነጋ ሌሊት የለም። እንዳልካችሁ ደግሞ የሰውን ስሜት ለመጠበቅ እንሞክር። ለምናደርጋት እያንዳንዱ ነገር የሰው ልጅ ይሰብራል። ያችን የሰው ልጅ የሰበርናት ደግሞ ጊዜ ይፈጃል እንጂ የእጃችን እናገኛለን። በቀኝም በግራ በሉት፣ ወደፊት ወደ ኋላ በሉት፣ የሆነ ቀን የእጃችን ስለምናገኝ የእጃችን ላለማግኘት እንጠንቀቅ። ኦኬ። እዚህ ጋር የሆነ ለቪዲዮ ስለተገናኙ ለቪዲዮ ተገናኝተው ቪዲዮ ስለቀረጹ ለፎቶ ተነስተው ተገናኝተው ፎቶ ስለተነሱ ግምጃዬ እድሜ ዘላለሟን ከጨረቃዎች ቤት አትኖርም። እድሜ ዘላለሟን አብራቸው ተለጥፋቸው አትኖርም። ጊዜ አገናኛቸው፣ ስራ አገናኛቸው፣ ለሰዓታት ተገናኙ ወይም ደግሞ ለቀናት ተገናኙ። ከዛ በኋላ ወደ የቤታቸው ይሄዳሉ ማለት ነው እንጂ የሰው ልጅ እድሜ ልኩን እንኳን አብሮ ከአንድ ቤት ሲኖር አንደኛ እምነት ነው፣ ጨዋነት፣ ቁጥብነት፣ ሴትነት፣ ለራሱ መኖር። ኦኬ። ሁሉም ሰው ከራሱ በላይ ማንም አያስብለትም። እኔ ለራሴ የማስበውን ያክል ሌላ ሰው አያስብልኝም። ኦኬ። ለእናንተ የምታስቡትን ያክል እኔ አላስብላችሁ። ማንም ሰው ከማንም በላይ አያስብም። ሰው ምልላችሁ ፈልጌ ነው። ሁሉም ሰው ክብሩን ሲጠብቅ ለራሱ ነው። እርቀቱን ሲጠብቅ ለራሱ ነው። ቀረቤታውን ሲቀርብም ለራሱ፣ ለእኛ አይደለም። እነዚህ ልጆች ሕፃን አይደሉም፣ ትልልቅ ሰዎች ናቸው። እና ደግሞ የሰው ልጅ የሚወደውን ሰው
እናንተ ያን ሰው የምትወዱ ከሆነ ለምሳሌ እኔ ቅምጥሌን ስወድ ግምጃዬ ጋር ተቀራረበች፣ ግምጃዬን ወደድኳት፣ ቀጥላለሁ ከእሷ ጋር ካለች፣ ከወደደች ከፈቀደች፣ እንዲሁም ግምጃዬ ደግሞ ቅምጥሌ ጋር መሆኑን ከፈቀደች አንዳቸውን ከወደድኩ አንዳቸውን አከብራለሁ። ማንንም የመውደድ ግዴታ የለብኝም። መብቴ ነው አለመውደድ መብቴ። ግን ለዛኛው ሰው ስል ያኛውን ሰው አከብራለሁ። ገባችሁ? የዛኛውን ሰው ፍላጎት ማክበር። የሰው ልጅ በባልና ሚስት መሀል አይታችሁ ከሆነ ለምሳሌ ሚስቲቱ የባሏን ጓደኛ ላትወደው ትችላለች፣ ልትጠላው ትችላለች፣ እንደው ሲያት ሊያቀረሻት ይብላ ይችላል። ግን ጓደኛው ምንድነው ባሏ ጓደኛውን የሚወዱ ከሆነ የሆነ ቀን ምሳሌ ጋብዘው ነው ቤት አዘጋጀ ሌላ ትችላል፣ ለባሏ ስትል ሽብላ ታዘጋጃለች። ወይም ሌላ ሰውም እንደዛው እንጂ እኔ እዛ ጓደኛን አልወደውም ወይ ደግሞ ጓደኛን እህትህን እንደዚህ ያላትም እህቱን እኮ ልጥያት ትችላለች ጥግ ድረስ ግን ታከብሪያለሽ። ገባሽ? ለዛ ሰው ስትይ ማለት ነው። እና ያለ ማስመሰል እንውደድ። ስንወድ ዝም ብሎ አውቀን እንደ ስስት ሰው መስለን ቀርበን የሰውን ውድቀት መፈለግ ልክ አይደለም። አውቃችሁ የምትቀርቡ ሰዎች አላችሁ። የሰው ልጅ አቅርባችሁ መግደል የምትፈልጉ፣ መግደል ስላችሁ የምር መግደል ሳይሆን በስኬቱን መግደል ማንነቱን መጨቆን የምትፈልጉ ሰዎች አላችሁ። እንደዛ አትሆኑ እና ለምታደርጉ ለእያንዳንዱ ነገር ደግሞ ተጠያቂ ለመሆን ሞክሩ። ማለት ምንም ነገር ሳደርግ እዚህ ጋር መጥቼ ለማወራው ነገር ማንም ሰው ሲጠይቀኝ ተደላድዬ ለመመለስ ነው። ግን የሆነ ነገር ታደርጉና ወደ ሆነ ነገር ለመሸጋሸግ ደግሞ አትሞክሩ። ሶ ባጭሩ ምንድን ነው ኦልሬዲ በቃ ከዚህ በኋላ እንኳን በየጊዜው አይደለም ልናያቸው፣ ከስንት አንዴ እንኳን አብረው ልናያቸው አንችልም። ግን ለዚች ትንሽ ቀን ደግሞ በጣም ብዙ ነገር አየን፣ ብዙ ነገር ሆነ ምናምን። አይናው ለጨረቃዎች እናስባለን፣ እንወዳቸዋለን፣ እናከብራቸዋለን። ሌላ ሰው ጋር ያልሆነ ነገር እንዲፈጠር አንፈልግም። ግን ደግሞ የሰውን እምነት ማጉደል ልክ አይደለም። እዚህ ጋር ያልሆነ ነገር ስንል ልክ ብሩኬ ታማኝ አይደለም እንደማለት፣ ግምጃዬ ሌላ አይነት ሰው ናት እንደማለት፣ ቅምጥሌ ለብሩኬ አትመጥነውም ወይ ደግሞ በቃ ሌላ ሰው ቢያገኝ ይቀይራታል እንደማለት። የሆነች ነገር ስንል ወደ ሆነ ነገር እስኪ ብጭቅጭቅ አድርገን እንደዚህ ክፍልፍል አድርገን እናስብ። እንዲህ ብል እንደዚህ ነው ሊሆን የሚችለው ምናምን ብለን ማለት ነው፣ ሰው እንዳረዳዱ ስለሆነ። ስለዚህ ነገሮችን ቆም ብለን ለማሰብ እንሞክር። በዚህ ልክ ልጆቹን አናስጨንቃቸው። ወዳችኋለሁ። እግዚአብሔር ይጠብቃችሁላችሁንም ከፍ በሉልኝ የኔ ታዳጊዎች። እጅግ በጣም ወዳችኋለሁ የኔ ውድ ቤተሰቦች፣ ወዳችኋለሁ። ሁላችሁንም እግዚአብሔር ይጠብቃችሁ። በላይ ያላችሁበት ሴትዮዋ ተኝታ ነበር፣ ተነስታለች። ባይ